ባሌ በሌለበት ቤት መጣ and we kissed ላርግ ነው ጥያቄው ምን ላርግ እሳቸውን አሳሚያቸው ነገሮች እሳቸውን አሳሚያቸው አባዬ አንተ ጀምር አባዬ የኔ ይደርሳል ጠቃጠቋቋ ምንድነው እና አባዬ እማስ ምንድነው አንተም መንገድ ትገባለህ በሶስታት እኔ ከተሸነፍ አንተ ልጥላለህ እንዳንተ የማዚቲው ቤተሰቦች በሙሉ እንዴት ናቸው? ዛሬም እንደተለመደው ጊዜና ሰዓታችንን ጠብቀን በተለያዩ አስቂኝ አዝናኝ ቪዲዮዎች ተመልሰን መተናል። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ለመላክ ከስር የኢንስታግራም የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ nothing beats a jet Yo. I don't have my dress code already. Backpack one way, but I don't dress one way. As soon as I touch on the airport. Passport start. ሄሎ በቀሉ አራቄ ከቻልሽ ቶሎ ነይ በእናትሽ፣ እናቴን በጣም አሟታል። ምን ሆና ነው? ራሴን በጣም አመመኛለች እና ተኛች። ከዛ በኋላ ምንም አለቃችም። መች ነው ያመማት? ቆይቷል እኮ። መች ተደነግጫለሽ ብዬ ነው እንጂ ያልነገርኩሽ ወር ሞልቶታል። ምን? አዎ ሲጨንቀኝ ነው የደወልኩልሽ እንጂ ሕክምና ቦታ ምናምን ወስጃታለሁ፣ ግን ምንም እስካሁን አለቃችም፣ አልዳነችም ምንም። በቃ በዚህ ሁኔታማ አትርፍም። እና የሚሆን ነገር ከሆነ አንድ ነገር ልሞክር። ምን? አረቄ እንዴ? አረቄ ምን ያደርግላታል? ዝም በል። ይሄን ላሸትታት አሁን ጭራሽ። እስቲ ጨርቁን አቀብልኝ። እሺ እሺ። ቅጁ ቶሎ በይ። How? Hold on, bro. How? ሱስ ከባድ ነው። ምን እያደረግሽ ነው? ነጠላ ይሰፋ እሱንማ አየሁኝ። ምን ያክል ቀረሽ? ሳትሰፋ ነበር የሰጠችኝ ልጅታችን ማለት ነው። ከዛ ሳስበው ነገ ለምን ይሄን አላረግም ከቀሚሴ ጋር ብዬ ነው። ወይኔ ደግሞ እኮ አልችልበትም በኢየሱስ። እና ግን ብዙ ሰፍተሻል? አዎ ትንሽ ነገር ይውስቲ አንቺን ለጉዲዮ ሱና ሳቅ ሲደበላለቅ ፊት ምንድነው? አስከርምን ይሰፋሽ? ሁለቱ እንደዚህ ነው የሚሰፋው። ሰው አንዱ ነው ስቀድ ያይሽ ነበር። ማርያምን አላየሁሽ። እኔ እኮ ከዚህኛው ጋር ያጋጠምኩት ለምን አንቺ እስቲ በማርያም አንቺ ነጠላ አንቺ እንትን ሆነ ግን ገልብጭ እስቲ ወዴት ነው የምትመጣው? እንደዚያውም በአንገትሽ ብታረጊው ወይኔ ጌታዬ፣ ቀሚስ ሰፋች ልጅቷ ሳታስ እኮ ያብራል። ወይኔ ያጋጥማል እንግዲህ አንዳንዴ። አይን ቢያይም ልብ ካላየ አይሆንም ነው ምናምን የሚባል አባባል እንደዛ ማለት ነው። ምን አይነት ጉድ ዳትች እንደው እኔ እግዚአብሔር መንገድ ላይ ያየው የምናደድበት ነገር ምን እንደሆነ ልንገራችሁ። ፍቅረኛ ይዛል አይደል? በቃ ፍቅረኛ ነች፣ ህይወቷን ልትሰጥ እየተዘጋጀች ነው እቺ ሴት። እሷን እንደዚህ አቅፈ ምን አባ ዞረ ቂጥ ያሳያል? ምን አባ ያሳያል? በቃ እዚህ ጋር አለችልህ አይደል እንዴ? እኔ እኮ ይገርመኝ። በቃ እንዴ መቀመጫ እኮ አንድ ነው ጥቅሙ። በቃ ሸኖ ዱቅ ትላለች፣ ፑት ዳውን ታረጋለች። እንዴ አንተ ማርቆራጭ ነህ? የሰው መቀመጫ መታየው ምንድነው? ኧረ በስመ አብ። እኔ መንገድ ላይ አታጋጥኝ እንደዚህ አይነት ወንዶች። የዞርክ ብቻ ብትሆን እሺ ፒስ ነው፣ ምንም ችግር የለውም። እሺ ፍቅረኛህን ይዘህ ወይ ሚስትህን ይዘህ እንደዚህ ዞር ያለው ብትል በሴንጢ ነው አይኔን እምወጋለህ እንዴ ማፈሰልህ። እስኪ አንተ ሁሌ ኑር በየቦታው ብትኖርልን ጥሩ ነው። ብዙ ናቸው በስማ መኪና ያዘቱላኔ ጤነኛም አይመስሉኝም አንዳንዴ። እንትን የሚጎላት ነገር ካለ ወይ መተው ይሻላል እንጂ አብራ ሆና ዲስሪስፔክት ነው ባይዘው። መኪና እየነዱ ራሱ ከጎናቸው ነው።
አመለው ከኋላ ቻፓ ያላትን ብቻ ሳይሆን የሌላቸውንም ማለታቸው አይቀርም። አመል ነው ይሄ ነገርና እንደ ሐሳብ ሰብሰብ ብላችሁ የሆነ ነገር ሆስፒታል ምናምን ግቡ። ጤነኝነት አይደለም። ፋዘርን ጠላ ቤት ሳገኘው ሰውዬ ቃስ ብለህ ጠጣ እንጂ በኋላ ትን ብሎ አንተን ተሸክሞ ማን ሊወስድ ነው? ጣምቶኝ እኮ ነው። ከዚህ ቤት ከረገጡት ስንት ጊዜ ጸባይን አሳምር እንጂ በቧንቧ ማለት ነው። ጠላ ነው ቤት አይደለ? የቤታችን ካርታና አረብ ችግር የለም አይገባም እንዴ? እዛ ጋር እኮ ፀሐይ ሲመታኝ እኮ ያገኘኝ። ኧረ ፊቱ ያስታውቃል። ወለት መታኛ በጣም የበሰለ ልጅ እኮ ልጅ አለኝ ምን አለኝ ወልጃለሁ ከብጃለሁ። አንተ ቤት ቢላስ ምቀመሰልም ቁጭ ለጠላ ጠጣላ ይኩን ልጅ አልኩህ እኮ ነው። ኧረ ዞር በልልኝ፣ ኧረ ዞር በልልኝ። ምንድነው ሰው ጋር ስመጣ ቀማላት አረገፍም አርገፍ ዘላ ትመጣም ማሳራት አልብሎም ታውቃለህ። ቁርስም የለም ይኸው ምሳም አልበሉም። እኔ አገባኝ ያለቴ አስለ ብሎ ለልቀይ ቆይ ሽጉጥ የለም በለደፈው ግንባሩ በለደፋል። እቤት ነው ወንድም ልንገር ያበላሻል። ከዚህ ሰውዬ ጋር እንዳትሆን አንተ ሂድልኝ እና ትድልኝ። በቃ እሷ ጋባዥ አግኝቼ ነው። በቃ ጥሩ ሰው ነው ይጋብዘኛል። በቃ ሂድልኝ ማቶ ነገር ይዤ ልመጣ ማለት 6 ምንም አልፈልግም። እቤት ነው ምን ነው አንተ ያውጭ እኮ ነው ያከብረኝ ይገባል እንዴ አንተ በቃ ሂድልኝ ማለት ታፈራ ከቤት ይረለ በቃ እንዴ ምን ሆነ ነው አልነገርኩህ ነገር አለ። እቤት የሆነ ሰውዬ ገብቷል ማዘርጋ ላያቸው ሰገባ ቦክስ መቶ ፍጥም ሚስቴካ አዎ ያይን አይታየም። ይመቸው ሳትታኛለች እንደው መጣያ ሰበብ ይሆንኛል። ይሁን እኮ አገኘው እናቴም አባቴም ሚስቴም እኮ እሱ እኮ ነው። ምን ቁጭ ብላችሁ ተጠዩ ይሄኛውን ጨርሱ ነው ይሄኛውን ደግማችኋል ያላችሁ እንዴ ቤት አለም ለና ትመልስሽ የማሽቃበጥ ላይ ብሎ ሰጣን ከሚወል ግርግዳ ላይ ቢረጩት ይሻል ነበር። ምንም ነው የማይጠቅሙ ፎሪ እኮ ነው ጋቻ ራስ አጡ ኧረ ብላሽ ሌባ ደርቲ ሰው ነህ አንተ ደርቲ አባቷ ወይኔ ደማህ እንዴ ከዝኔ ነው የሞተው ከዘና ወይ አንቺ ታሰድቢናለሽ እንዴ? ምንድነው እሱ? አታለቅስም እንዴ እሱ? እኔ እኮ ልቤን ስለሚደክመኝ አስለቃሽ እጂ መጥቼ ነው። አንተ እንግሊዘኛ እችላለሁ አላልከኝ እንዴ? እንግሊዘኛ ነው እንዴ? አዎ እንግሊዘኛ ማለት አንተ ራሱ ይታለክ እምባካለው ለመቶ ብር ያስጨምራል እንዴ? እንግሊዘኛ አትችልም አይደል እንዴ? ጭራሽ በእንግሊዘኛ አላለቅስ ነው ወደ ቺብር እና ታዲያ ኧረ ዋጣም በእናትህ ጉድ ሆነች። ለቅሶ ጭራሽ በውክልና መለቀስ ተጀመረ። የምሰማው ነገር በሙሉ በጣም ያሳዝናል። ኧረ በልክ አርጉት። በጣም ምንድነው የሚያርሳት የሚያስጠብቀኝ? እስቲ ቆንጆ ሰፈር ቆንጆ ተገኘ ወይኔ ሰው እየጠበቅኩ ነው። እያሰመጠ አረም ያለውልሽ ሰውየው ከመጣ 9 ትናንሽ ነው የሚያርግ። አንቺ እኔ ልቤ ማን እንደሆነ አታውቂም። ተቀደሳት ልቤ ብራስ ችግር የለውም ማማዬ። እንዴ ምን አንቺ እኔ መጣው ማት መጣ በሰ ነው መለሰ ተቀጥ ምን እየደረገ ወይኔ ረገደለው ያጣና ያገኝና ያገኘም ያጣና ያጣና ያገኝና ያገኘም ያጣና ያስተዛዝበናል እችም ቀን ታልፍና ያስተዛዝበናል እችም ቀን ታልፍና ምን እየሆንሽ ነው? ኧረ ተይ ስጭኝ አንቺ ሴትዮ ተይ ግን ተይ አትቋጥሪ ተይ ምንድነው ይኸውላችሁ የለም በሉ እሺ በቃ ማን ቢመጣ የለም ነው የምትሉት ምን ሆነ ነው ለማን ነው የምንለው ቆይ ማን ነው ምን ሆነ ነው ልጁ አንቺ ይሄኔ ተጣልቶ ነው አባራውት ነው የመጣው ተጣልቶ ይፈሳል እኔ እኮ በዚህ ልጅ ገና ብዙ ነገር ይመጣብኛል እዚህ ቤት ይኸው ቀን ከቀን የት አለ ያ ሌባ ልጆት ደግሞ እኮ ሲታይ ደህና ሰው ይመስላል ሌባ ምንድነው የኔ ቆንጆ ምን ሆነሽ ነው ደግሞ ስታምር አንቺ ሂዱና ሳማታ ሂዱ ሳማት ደረስ ብለው ይምጡ እስቲ ይኸውልሽ የኔ ልጅ የሆንሽውን አንድ በአንድ ነገር እንጂ ምንም ሳትፈሪ እንዴት እንደዚህ ያደርጋል ቆይ አምኛው ነበርኩ ወሰደብኝ እኮ ጋሺ ወይኔ ወሰደው ይሄ ውሻ አንቺን የመሰለሽ ነገር ነው ያሰቡት አንቺ ራሱ ቆይ ምን ሆነሽ ነው ግን ለዚህ አሳልፈሽ ትሰጫለሽ እኔ ቅርስ አይደል አላስመልስልሽው ምን ላድርግ ህይወቷን እኮ ነው ያበላሸው እኮ ኧረ አባዬ ስልክ ነው ወሰደብኝ የምትለው እኔ ደግሞ ደህና ነገር ወሰደብኝ እንዴት ስልክ ትወስዳለህ ሲጀመር አንተ ማ ኧረ እኔ ያልወሰድኩበትም ራሷ ናት እንካ ብላ የሰጠች አውቆ ነው ራሱ ነው ሲጀመር አደንዝዞ ወሰደብኝ አንቺ ውሸት አንቺ ለአንድ ስልክ ብለሽ ቤተሰብ ልበጠብጪ ነው የመጣሽ እንጂ ስልክሽን እንጂ ስልክ ዛምጣ ሌባ ሲያስጠላ እንጂ
እኔ የምልሽ ግን የኔ ልጅ እውነት አደንዝዞሽ ነው የሰጠሽው? በእውነት አምነኝም እንዴ ጋሺ? አደንዝዞኝ ነው የሰጠሁት። ስማተ ማደንዝዞሽ ነው ያለው ንገረኝ። ኧረ እባክህ እኔ ከከፕል ጋር ሰርጄ ፍጅ እኔም ብሎ እናቴ የትም መሄድ አያስፈልግም። በራኔ አንቺ አትመክሪውም? ሴት አይደለሽ? በረሃውን እንዲህ እያደረግህ ካላጣፈጥከው እኮ በረሃው እኮ ይመራል። ምን ይሄ ብቻ ሌላ ነገር ማስበና በእውነት ሌላ ነገር አሰባችሁ? ለሀገር ቤት እያለን እንዳለው ምች አይደለም ይሄ። ቅባት ነገር ስትበላ ወይ ፈሳሽ ነገር ሲነካ እንደሚመታ ምች አይደለም። የበረሃ ምች፣ ለግመል የተላከ ምች። ፊትን አዙሮልህ አፍን የፈታበት አማርኛ ጠፍቶብህ ሱዳንኛና ሷልኛ በተመሳሳይ ሰዓት ነው የምታወራው። አንተ እንግዲህ ልጅ እማ ዝቅ በይ ምን ነበር? ሌላም ነገር አስበናል ብለኝ ነበር። ነገር እስኪ እያጫወትኩኝ እውነት እግረ መንገድሽ እዚህ በላ እኔ ደግሞ ማለት በጉዞ ያሳለፍነውን ስቃይ እንዲያስታውሰን እንግሊዝ ስንደርስ ማለት ስንታየው ብዬ ስም ላወጣለት በእውነት እስከናሩ ነው ሀሳባችሁ። መውለድ አሪፍ ግን በረሃ ላይ ነው ያለነው እና ልጅ ለመውለድ ደግሞ መተኛት አለባችሁ። ምንም አይነት ፔንሲዮን አይታይኝ። እንዴት ይሻላል? እዚህ መሬት ላይ በረሃ ጥብስ በጣም አሪፍ ጥሩ በረሃ ጥብስ። ግን ምንድነው አሁን ሲተኩስ የነበሩት አዳኞች ናቸው። አዳኞች በረሃ አይደለ? ግመልና ቀስት ነው ያለው በረሃ ሊያድኑን። ስለዚህ ስንታየው ነው ያልከው ልጅን አይደል? ስሙ ስንታየው ምንም ሳያይ ሊሞት ነው። ተኙ ወለዱ ተኝት በሉልኝ። አዎ የምር ግን ይሄስ ቀልድ ነው። ግን የምርም ከካፕሎች ጋር አብሶ ደግሞ ጀማሪ ከሆኑ ላይፋችሁ መረራ ነው ብላችሁ በጣም ነው የሚሰለቹት። ጀማሪ ሀብታም ኮንቲነሮቹን አስገባቸው እንዴ? ወደ ሳቃቸው የ90 ሚሊዮን ብር ዝርዝር አለ እንዴ? ለፈልገው ነው እኔ ፋሲካ መብላት ፈልጌ ሙሉን አትሰጣቸው። አድረስም አለ ለካ አንተ ባጭር ጊዜ ውስጥ ሀብታም እንሆናለን ብዬ አላሰብኩም ነበር። ትንሽ ሳቋላት የቀረች ትስተካከለች። ይሄ ብሶት ነው። አረ እንዴት ነው ስንታው ራስታ ፍራንታስ romantic መዳኔ ስሜቴን ዛሬ ከመስማቷ በፊት ከሌላው ቦሌ ከልቧ እንድታምነኝ ያለ ጥርጣሬ ከብደቱ ስንመለስ አሁንም ማዘር ማለት ነው ይሄን ልብስ ብታየው የምንድነው ይሄ እንጀራ ፌስታል ምናምን ካላረኩት ነው የምትለው። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ወገን የቲክቶክ ቅጣት ጌመሮች ምናምን ሲሸናነፉ የሚቀጣጡት ቅጣት ሌላ ታሪክ ገብቷል። ሌላ ታሪክ በቀል ነው የሚመስሉ ቅጣት ሳይሆን እዩት። ውሃ ትሞላዋለህ። ከዛ ጫፉ ላይ በገመድ ታስረዋለህ። ምኑ? ሃይላንዱን። ከዛስ ካሰርከው በኋላ ምንሽር ጋር ታንጠለጥለዋለህ ለ3 ደቂቃ። ሁለተኛ ቅጣት ሙሉ ሻማ ዝም ብሎ ሻማውን ትለኩሰውና ሙሉ 5 ደቂቃ ሙሉ ደረት ጋር ታንጠለጥለዋለህ። ጌታዬ መጽሐፍ ቅዱስን አንቺልኝ። ሶስተኛ ቅጣት የፊት አንድ ጥርስን እችላለችን በግራ በኩል ያለው ጥርስን አንዷን መንቀል ትገባለህ። በሶስት ቅጣት እኔ ከተሸነፍኩ አንጠለጥላለሁ እንዳንተ ምን ይሻላል? አለት ግን ምንሽ ላይ ነበር አለው
እኔ ግን ልንገርሽ አይደል ይኸው በዚህ ስራሽ ግን ትጸጸት ታፍሪያለሽ ልንገርሽ ድና ደግሞ የሆነ ቀን ያለችው ቲቪ ስበር አለችው ቅንድብህን ይሄ ላጭ አለችው አዛስናኛ ፎቅ ላይ ነው የምትኖረው ስትል ስድስተኛ ላይ አላት አይ እንደዛ ከሆነ ደግሞ መትረፍ አለብህ ምንድነው አንደኛ ሁለተኛ ቢሆን ዘለት ተርፍ ነበር ስድስተኛ ግን ምንድነው በህይወትሽ ደስተኛ አይደለሽም ማለት እና አይደለሽም የምር እንዴት ምን አይነት ቅጣት ነው የምትቀጫቸው ቲቪ ስበሩ ጥርሳው ልቆ እንዴ ነው ነገሩ ዱቄት ከመቀባት አልፎ ጭራሽ ጥርስ ማውለቅ ደረ ምንሽ ማንጠልጠል በዘመኔ ወራዳ ልለው የምችለው ሰው ምን አይነት ሰው እንደሆነ ታውቃላችሁ? ፍርድ ቤት ለልጁ ቀለብ አልቆርጥም ብሎ ጠበቃ ቀጥሮ ሱፉን ታንቆ የሚቆም ሰው ለልጅ ቀለብ ልጁ ለሚበላው ነገር ራሱ ሌላ ሰው እንዲዳኘው እንዲህ ብሎ ምናምን ወገቡን ታጥቆ የሚቆም ሰው በኢየሱስ ከእንደዛ አይነት ሰው ጋር ጓደኛ ወዳጅ የምትሆኑ ሰዎች ራሱ ማለት ነው ለሊት ንሳ እየገባችሁ ወይ ደግሞ እየተናዘዛችሁ እንጂ የሆነ ቀን ይደፋችኋል ለልጁ እንደነሰው በእውነት አቤት አንድ ቀን ስልጣን ቢሰጠኝ ረሽኝ እውነት እናንተ ሰዎች ግን በእውነት ነው ምላችሁ ማለት ነው ነገ ስታጎነብሱ ዱላ ስትይዙ ነገ የሚባል ቀን ሲመጣ እውነት ጻጻት ብቻ ነው የሚገላችሁ አይደለም ትል ነው የሚወራችሁ ትል ለጻል ልጆቻችሁ እናንተ ለምትሰጡት ገንዘብ እንዲላችሁ ታጥ ጋንዲያም ሲያንሳቸው ጀዝባ በስግብግብ ብቻ አይደሉም እነዚህ እብድ ናቸው ነካ ያረጋቸው ሰው ራሱ ለወለደው ልጅ መለመጣሪያው ደሙ ለሆኑ ይቅርና መንገድ ላይ እንኳን ካለን ሰው ሲቸግረው ማለፍ ይከብደናል እንኳን ራሴ ለወለድኩት ልጄ በኃላፊነት መጣሪያ ለሆነው ልጄ ነፍስ ይሰጥል እንደ ማለት የሆነ ነገር ደም ቢያስፈልገው ደም ትሰጡታላችሁ ልጃችሁ ኩላሊት ቢያስፈልገው አካል ትሰጡታላችሁ እንኳን ብር ይቅርና ፍርድ ቤት ተሄዶ እነትም ለጠበቃ ተከፍሎ ለማጻፊያ ከዛ መመላለሱ ራሱ ምናምና ምን አይነት ክፋት ነው ይሄ ስግብግብነት እኮ አይደለም ስግብግብ ቢሆን እኮ ለጠበቃ ማያወጣም ነበር ክፋት ነው ይሄ በጣም ትልቅ ክፋት ነው ደግሞ እናትየው የተለየ ጥቅም የሚኖራት የሚመስላቸው ነገር አለኮ በጣም ነው መጣላችሁ እንደዚህ አይነት ሰዎች ምን ጣላችሁ በአጠቃላይ እግዚአብሔር ልቦና ይስጣችሁ ማርያምን ግፍ ነው በጣም ግፍ ነው ደግሞ በዚህ እድሜያችን አንቀርም እንጂ 30 ላይም ኖራችሁ 40 ላይም 50 ላይም ሆናችሁ እዛው ላይ ቆምም 80 90 ጭቁቁሽ እንደዚህ በከዘራ ምናምን እንሄድበት ጊዜ ይኖራል ያን ጊዜ በደህናው ጊዜ ያላሳደጋችሁት ልጅ ዞር ብሎ ላያችሁ አይችልም ይሄ ጉልበታችን አይኖርምና ትክክል ነገር ብትሰሩ እንዳሰብ አባዬ አንተ ጀምር ነው እማዬ አንቺ አንቺ ጀምር አባዬ አንተ ጀምር አባዬ የኔ ይደርሳል አባዬ አንተ ጀምር እማዬ ብትጀምር ይሻላል አባዬ ብጀምር ይሻላል የመጀመሪያው ጥያቄ ማርበርግ ቫይረስ ቃቃጠቋቋ ምንድነው እና አባዬ እማስ ምንድነው አሁን ምንድነው እኔ እንደ ማንችሎት አይነት እንዳይሰጠኝ እላለሁ እንደዚህ አይነትማ ከሚሰጠኝ እንደው ቆፍጠን እንዳልኩ በስንግልነቴ ግን ትርብዬ ልቅር እንኖራለን ብዥና ጥዝ ኡፍም እጭም አንድ ላይ እንዲ ተጣብቀው አባዬ ያፈላኸው ፕሊስ ያለ አባዬ ሸምበቆ እኔ እነሱን ግን አይደለም ካሜራማኑን ነው አሳዶ እንደው መግረፍ በዶቢ አሶልቆ ቁጭ ብለህ ማያባዬ ታስብላለህ አገባም ረሽና አገባም አዋተን ዋሳኖነ
አይደለ? እኔ ምን ሰርተው ነው እሺ ሚዲያ ላይ ቀረቡት? እንደዚህ ስለተሟሰቱ ነው? ለምንድን ነው የቀረቡት? ምን ሊያስተምሩ ነው እነዚህ? ረዲያ ዝም ጥዝም ጥዝም ያሳዝናል፣ በጣም ያሳዝናል፣ ያሳዝናል። እውነቴን ልንገራችሁ እና ለዚህ ምላሽ ሰጥታ ነበር በጣም ብዙ ሰው። እኔ እሷ ስለተላከልኝ እንጂ ሌሎችንም አይቻለሁ ቲክቶክ ላይና በጣም ብዙ ሰው ሙድ ሲስባቸውና ሲሰድባቸው ነበር። ግን ሲያንሳችሁ ነው ሞዛዛ። ግን ምላሽ ሰጥታለች። እኔው ከትናንት ወዲያ ፖስት ያደረግነው ቪዲዮ ላይ ኤቭሪዋን በቃ አባዬ ሞዬ እና ማኑኤል እና ናርዶስ የተባባልን እንጠራራ እንዴ? ቆይ ያን ቪዲዮ የኔና ማኑኤል ቪዲዮ የሚያዩት ማለት ነው ላይክ በቃ ከ18 እስከ 20 ምናምን ባሉት እድሜ ላይ ያሉት ናቸውና ላይክ ብሮ you all are so haters በጣም ሄተር በቃ እግዚአብሔርን እና ደግሞ ማለት ጅል ነው መስላችሁ ጅል ነሽ። እኔ ደግሞ I enjoy the comments አላወቃችኋት እና አላጠፉም እኮ ጅል ናችሁ ወንዱም ሴቱም። እሺ እኔ ሙላላ ይሄን በጣም የበታችነት ስሜት ሲኖር እንዴ ዝም አለኝ እኮ ምን ሆኖ ነው? ቆይ ልመለስ እስቲ ቆይ አዎ እንዴ አሁንም ዝም አለኝ እኮ ቆይ አንዴ ጉዱን ልመለስ እንዴ አሁንም አልጠይቀኝም እኮ እንደው የኔ ቢት አይደለም ተመላለስበት አሁን ታዲያ ለምንድን ነው የማትጠይቀኝ? ለምንድን ነው ዝም የምትለኝ? ስለ እግዚአብሔር ስለ ማርያም ለምንድን ነው የማትለኝ? ቅድም አሁን ያለፈችዋለች ሳይቃታላ አይደለም አትበለኝ። ስለኔ የምታውቀው ነገር አለው ቅድም ጠይቃ ለምንድን ነው መርጠም ለምነው አርፈ ስራ መስራት ነው አይደለ? እሷን ከጠየቅኝ ሶስት ተመላለስ ሐሳብን ከቀየርክ ብዬ እንዴት ነው ምንም ታሶራኝ? እስቲ መጀመሪያ ምንድነው ማሶራ? ለምንድን ነው የምመርጠው? እኔን ለምን አልጠይቀኝ? ስለ ቤተሰብ የምታውቀው ነገር የተከበረ ቤት ቀብራራ ቤተሰብ ኤቢ ቀብራራው ነው የሚባለው። ገንዘብ እንደዚህ በትኜ ነው እኮ ሰው ነኝ። ገብቷል? እንኳን ለአንተ ለማንም አላንስ። እሺ ስለ እግዚአብሔር የሆነ ነገር ስጠኝ። ኧረ እግዚአብሔር ይስጥልኝ። እኔ እንዲህ ለማለት ነው እንዴ? ሁላ ያዙ ልቀቁኝ። ይሄን ለማለት ነው እንደዛ ያለ ያዙ ልቀቁኝ። አንተ ልታስቀንሰን ነው እንዴ? በቃ ዝም በላ። እነ ማይ ጌጂ ሰሞኑን ታሪክ ልንገራችሁ ነው ውስጤ ትራውማታይዝ እንዳደረገኝ ማለት ነው። ሰው ልጅቷ ነጭ ትጠብሳለች እዚህ ያለች ማለት ነው። ከዛ በኋላ ተጋቡ፣ ይዟት ሄደ ውጭ ሀገር። ተመስገን እግዚአብሔር ይመስገን። ከዛ ይዟት ሄደና የባሏ አባት ቤት መምጣት ጀመረና የሆነ ፊሊንግ እየተሰማት መጣ። የባሏ በስመ አብ አማቷ ማለት ነው። እሺ ከዛ በቃ የሆነ ቀን ደግሞ ተሳሳሙ ከሳቸው ጋር እኔ ቤኪ ተሳሳሙ። በቃ ነገሮች እየጋሉ ሄዱ። አንድ ቀን አይደለም ቀጠለ። ምን ላርግ ነው ጥያቄው? ምን ላርግ? እሳቸውን አሳሚያቸው ነገሮች እሳቸውን አሳሚያቸው እንዴ በቃ ይሄ ነው። ከዛ ባለፈ በጣም እንትን አድርጌ ነገርኳችሁ እያለን ስትጣን እኔ ግን አንዳንድ ሰው እንደዚህ ሲጠይቅ ምን ላርግ ብሎ ሲጠይቅ ማለት ነው ድጋሚ አንብበው ያረገው ነገር ማየት ያለብን ጥፋቱ የትኛው እንደሆነ ታውቃለች። ምንድነው ዘዊ የሚያዋሩበት መንገድ አይ ቲንክ ይሄ እንትን እኮ ግን እኮ ወደድኳቸው አይነት ገባ። ይሄ ለማስተዛዘኛ ያለው ታሪክ አለ። ታሪኩ እንዴት ለማታውቀው ልዩ እንደማሂ እንትን አላቸው ዩቲዩብ ቻናል እና በፍቅር ህይወታችሁ ላይ በጓደኝነት ብቻ አስተያየት ሀሳብ በምትፈልጉባቸው ነገሮች በሙሉ ላይ ይረዷቸዋል። አብዛኛው ሰው የፍቅር ታሪኩን ምናምን ነው የሚናገረው እና ይሄ እዛ ላይ ቀረበ ታሪክ ነው። እስከ ትንሽ አይተነው እንመለስ። አባቱን አስተዋወቀኝ። ሰርፕራይዚንግሊ አባቱ በጣም ቆንጆ ነው። አልገባኝም። he wasn't that old, he's 45 and you're 22 very handsome and well put together. divorced ነው እኔ አልገባኝም። በጣም ስለማታወራ ያሳመነች ነው like የምርጫ ጋይስ በጣም ነው ሚስቴለው I couldn't stop looking at him እና ያ ቀን በዛው አለፈ። they consider me as a family so we started to spend more time together and I fall for his father. ሳሊ ለነቅድስ በድጋሚ ኩቺ ያው አልኮራበትም ግን በቃ ገብቶላታል እሱ ነገር I have daddy issues. You think? one day ባሌ በሌለበት ቤት መጣ and we kissed.
Oh my, not just a kiss actually. አገባኝ ምን ሊሆን ይችላል ታዲያ? Okay, it's not no. It's not. Of a French. I think it wait. German kiss ነው. ከዛ ግን he apologizes. No, said it won't happen again and left. እንዲደገም ፈልገህ ነበር? But we kept doing it. But እንግዲህ ይሄ ነው ታሪኩና ምን ላድርግ ብላ ነው ቤኪ ሳቸውን አትሳሚያቸው ያለው ይሄ ነው። ይሄ ታሪክ ነው ማለት ከባድ ነው ለመግለጽ በጣም ከባድ ነው እንደዚህ አይነት ነገር ግን ርቀት ይኖራችሁ ማለት ከባላችሁም ጋር ከባላችሁ ጓደኛ ጋም ወንድም ጋም አባት ጋም ሁሉንም እንደየ ፖዚሽናቸው ማክበር ነው እንጂ እሱ ባለበት ሲጀመር አለማግኘት የተሻለ ነው። ሰይጣን ምን ሰርቶ ይብላ። ኤኒዌይስ የዛሬ ቪዲዮአችን ይሄን ይመስል ነበር። እንደሳቃችሁ ዘና እንዳላችሁ ተስፋ አደርጋለሁ። እንደዚህ የሚያስቁ የሚያዝናኑ ቪዲዮችን ከስር ኢንስታግራም ላይ ቲክቶክ አካውንት አለ፣ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ። በሌላ ቪዲዮ እስከምንገናኝ ሰብስክራይብ አድርጉ።